ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎህ ቴሌቪዥን አድማጭ ተመልካቾቻችን እንደምናላችሁ የዕለተ ሐሙስ መጋቢት 17 ቀን 2018 ዓ.ም ሰበርና ወቅታዊ መረጃዎች ይዘን ቀርበናል። መረጃዎቻችን ቶሎ ቶሎ እንዲደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ ፍጻሜያችን አብራችሁን ቆዩ። በቅድሚያ ገዢው ብልጽግና ፓርቲ ከሁለት ወራት ገደማ በኋላ ይደረጋል ተብሎ በሚጠበቀው ምርጫ 100% ማሸነፍ እንደማይፈልግ የፓርቲው ምክትል ፕሬዝዳንት አቶ ተመስገን ጥሩነህ ገልጸዋል። አቶ ተመስገን በወቅታዊ ጉዳዮች ላይ በሰጡት ማብራሪያ ፓርቲያቸው ብልጽግና ሌሎች ተፎካካሪ ፓርቲዎች ቢገቡ ደስ ይለዋልም ብለዋል። ለዚህ እንደ ምክንያት ያቀረቡት የተለያዩ ድምጾች እንዲሰማ ይፈልጋል የሚል መሆኑን የፓርቲው ምክትል ፕሬዝዳንት ተናግረዋል። ከብልጽግና ጎን ለጎን ድምጻቸው እንዲሰማ ይፈልጋል የተባሉ ተፎካካሪ ፖለቲካ ፓርቲዎች የማያልፏቸው ቀይ መስመሮች አሉ ብለዋል። ተፎካካሪ ፓርቲዎች የማይነኳቸው ቀይ መስመሮች ብለው አቶ ተመስገን የጠቀሱት የሀገር ህልውና፣ የሀገር ዳር ድንበር፣ የሀገር ሰላም ላይ ከገዢው ብልጽግና ጋር ተመሳሳይ አቋም መያዝ እንዳለባቸው ጠቁመዋል። በሰባተኛው ዙር ሀገር አቀፍ ምርጫ ገዢው ብልጽግና ፓርቲ ለፓርላማ፣ ለክልሎችና ከተማ አስተዳደሮች መቀመጫዎች ላይ ሙሉ በሙሉ እጩ አላስመዘገበም። በአዲስ አበባ ከተማ የኢዜማ አመራሮች በሚወዳደሩባቸው ሁለት ምርጫ ክልሎች ላይ ብልጽግና እጩ አላቀረበም ተብሏል። አዲስ አበባ በተጨማሪ በሌሎች አካባቢዎች የፓርላማ፣ የክልል መቀመጫዎች ላይ እጩ ያላቀረበባቸው ምርጫ ክልሎች መኖራቸው ተዘግቧል። የገዢው ብልጽግና ፓርቲ ፕሬዝዳንት ጠቅላይ ሚኒስትር ዶክተር አብይ አህመድ በዘንድሮ ምርጫ የተቃዋሚዎች ድምጽ የሚሰማበት አውድ ለማስፋት ይሆነ ብለው እንሰራለን ማለታቸው ይታወሳል። ትብብር ለኢትዮጵያ አንድነት የእጩዎቹን ደህንነት ዋስትና ሳይረጋገጥ የአደባባይ የምርጫ ቅስቀሳ ከማድረግ እንዲቆጠብ አስታወቀ። የአራት ፓርቲዎች ስብስብ የሆነው ትብብር ለኢትዮጵያ አንድነት በአማራ ክልልና በትግራይ ክልል ሙሉ በሙሉ ከፊል ኦሮሚያና በቤኒሻንጉል ጉሙዝ ክልል መተከል ዞን እጩዎች ደህንነት ዋስትና ሳይረጋገጥ ይፋዊ የአደባባይ የምርጫ ቅስቀሳ ከማድረግ ለጊዜው እንደሚቆጠብ ህዳር 8 ቀን 2018 ዓ.ም ይፋ ባደረገው መግለጫ አስታውቋል። ቅንጅቱ ይህ ውሳኔ ላይ የደረሰው ከእጩዎች ቀጥታ ከአካባቢው ማህበረሰብና ከሚወጡ ይፋዊ መግለጫዎች በተሰበሰበ ዝርዝር መረጃና ማስረጃ ላይ ተመርኩዞ እንደሆነ ገልጸዋል። ፓርቲው አክሎም ይህንን ስጋቱን ቀደም ሲል ለኢትዮጵያ ብሔራዊ ምርጫ ቦርድ በደብዳቤው ማሳወቁን አረጋግጧል። ፓርቲው ለዚህ ውሳኔ እንደ ተጨባጭ ማሳያ ያቀረበው እጩ ምዝገባ ተጠናቆ የምርጫ ቅስቀሳ በተጀመረበት ወቅት መጋቢት 12 ቀን 2018 ዓ.ም በማዕከላዊ ጎንደር ዞንና በጎንደር ከተማ አዞዞ ጸዳ ክፍለ ከተማ እጩዎች፣ አስተባባሪዎችና መራጮች ለከፍተኛ ፍርሃትና ስነ ልቦናዊ ጫና መዳረጋቸው ነው። ይህ ውሳኔ ወደፊት ሊከሰት የሚችለውን የህይወት አደጋ ቅድሚያ ምልክት ተደርጎ እንደሚወሰድ ተጠቁሟል። በተያያዘ ዜና ህዳሴ ፓርቲ በአዲስ አበባ ከፍተኛ ቁጥር ያላቸው እጩዎችን ያቀረበ ፓርቲ ሆነ። ለሰባተኛው ጠቅላላ ምርጫ የፖለቲካ ፓርቲዎች ለአዲስ አበባ ከተማ ምክር ቤትና ለህዝብ ተወካዮች ምክር ቤት ያቀረቧቸው እጩዎች ቁጥር የተመለከተች ሲሆን ህዳሴ ፓርቲ ለከተማው ምክር ቤት 142 እና ለህዝብ ተወካዮች ምክር ቤት 23 እጩዎችን በማቅረብ በድምሩ 165 እጩዎችን በማስመዝገብ ከፍተኛ ተወዳዳሪዎችን ያቀረበ ፓርቲ መሆኑን ለመረዳት ተችሏል። በመቀጠልም ብልጽግና ፓርቲ ለከተማው ምክር ቤት 134 እና ለፓርላማ 20 በድምሩ 154 እንዲሁም ትብብር ለኢትዮጵያ አንድነት ለከተማው ምክር ቤት 132 እና ለፓርላማ 22 በድምሩ 152 እጩዎችን በማቅረብ በተወዳዳሪዎች ብዛት ሁለተኛና ሶስተኛ ደረጃን አግኝተዋል። ህዳሴ ፓርቲና የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ወይም ኢዜማ ለ23ቱም የአዲስ አበባ ህዝብ ተወካዮች ምክር ቤት መቀመጫዎች የሚወዳደሩ ሙሉ እጩዎችን ያቀረቡ ብቸኛው ፓርቲዎች ሆነዋል። ይሁን እንጂ አንድም የፖለቲካ ፓርቲ ለሁሉም የአዲስ አበባ ከተማ ምክር ቤት ሙሉ 158 መቀመጫዎች የሚሆኑ እጩዎች አላቀረበም። ለአዲስ አበባ ከተማ ምክር ቤትና የፓርላማ መቀመጫዎች እጩ ያቀረቡ የፖለቲካ ፓርቲዎች ብዛት 1 ሲሆኑ ለአዲስ አበባ የፓርላማ ወንበሮች የሚወዳደሩ 3 እና ለከተማው ምክር ቤት የሚወዳደሩ 7 የግል እጩዎች መኖራቸው ተመልክተዋል። 23ኛው አገር አቀፍ የባህል ስፖርቶች ውድድር መጋቢት 20 በሐረር ከተማ ይጀመራል ተባለ። የኢትዮጵያ ባህል ስፖርት ፌዴሬሽን ከባህልና ስፖርት ሚኒስቴር ጋር በመተባበር የሚያዘጋጁት 23ኛው ሀገር አቀፍ የባህል ስፖርቶች ውድድር እና 19ኛው የባህል ስፖርቶች ፌስቲቫል መጋቢት 20 ቀን በሐረር ከተማ ይጀመራል ተብሏል።
የባህልና ስፖርት ሚኒስተር ዴኤታ መኪዩ መሐመድ ይህ መድረክ የኢትዮጵያ ህብረ ብሔራዊ አንድነት ብዝሃነትና አብሮነት ለመላው ዓለም ለማስተዋወቅ እንዲሁም የሀገሪቱን ስፖርታዊ ጸጋዎች በመጠቀም የቱሪዝም ዘርፍን ለማነቃቃት ትልቅ አቅም ይፈጥራልን ብለዋል። እስከ መጋቢት 27 ቀን በሚቆየው ውድድርና ፌስቲቫል ላይ ከአፍሪካ ባህል ስፖርቶችና ጨዋታዎች ኮንፌዴሬሽን የተጋበዙ የክብር እንግዶች እንደሚታደሙበት የገለጹት ደግሞ የኢትዮጵያ ባህል ስፖርት ፌዴሬሽን ፕሬዝዳንት ወይዘሮ ህይወት መሐመድ ናቸው። የባህል ስፖርቶች ልማት ለኢትዮጵያ ከፍታ በሚል መሪ ሀሳብ በሚካሄደው መድረክ ላይ ከሁሉም ክልሎችና ከተማ አስተዳደሮች የተውጣጡ 1500 ስፖርተኞች በ11 የተለያዩ የባህል ስፖርቶች አይነቶች እንደሚሳተፉ ይጠበቃል። አስተናጋጇ የሐረሪ ክልልም ይሁን ሀገራዊ ሁነት በስኬት ለማጠናቀቅና እንግዶቿን በሐረር እንግዳ ተቀባይነት ባህል ለማስተናገድ ዝግጅት ማጠናቀቋን ዛሬ በተሰጠው ጋዜጣዊ መግለጫ ላይ ተመልክቷል። የትራንስፖርትና ሎጂስቲክ ሚኒስቴር ለተሽከርካሪዎች በጨረታ አዲሱን ሰሌዳ ቁጥር ሊሰጥ መሆኑን ታስታወቀ። የትራንስፖርትና ሎጂስቲክ ሚኒስቴር ለተሽከርካሪዎች በጨረታ አዲሱን ሰሌዳ ቁጥር ሊሰጥ መሆኑን አስታወቀ። ሚኒስቴሩ አዲሱን የተሽከርካሪዎች የሰሌዳ ቁጥር ለውጥ ከመጀመሩ በፊት ግለሰቦች ወይም ተቋማት የሚፈልጓቸውን የሰሌዳ ቁጥሮች በማጫረት ለአሸናፊዎች ለመስጠት ቁጥሮችን መቀበል እንደሚጀምር ገልጸዋል። ሚኒስቴሩ ፍላጎቱ ያላቸው የተሽከርካሪ ባለቤት የሆኑ ግለሰቦችና ተቋማት በአንድ ሳምንት ውስጥ የሚፈልጓቸውን ቁጥሮች በሚኒስቴሩ በአካል ቀርበው እንዲያስመዘግቡ ጥሪ አድርገዋል። አዲሱ የተሽከርካሪ ሰሌዳ ቁጥር ደንብ የክልሎችና የከተማ አስተዳደሮች መለያ ፊደላት በማስቀረት በመላ ሀገሪቱ የተሽከርካሪ ሰሌዳ ቁጥሮች ተመሳሳይ መለያ እንዲኖራቸው የሚያደርግ ነው። በጤና ዙሪያ የሚሰሩ የኢትዮጵያ ሲቪል ማህበራት አውሮፓ ህብረትና የበለጸጉ ሀገራት ታዳጊ ሀገራትን የሚጠቅም ዓለም አቀፍ የጤና ርትዕ እንዳይሰፍን እንቅፋት ሆነዋል በማለት ወቀሱ። ድርጅቶቹ ህብረቱና የበለጸጉ ሀገራት አዲሱን የዓለም አቀፍ ጤና ድርጅት የወረርሽኝ መከላከያ ስምምነት አንቀጽ 12 እንዲቀበሉ ጠይቀዋል። የስምምነቱ አንቀጽ 12 የወረርሽኝ ክትባቶችና መድኃኒቶችን ለመስራት የሚረዱና የፓቶጅን ናሙናዎችን ክትባቶችን በድርጅቱ በኩል ለሁሉም ሀገራት በፍትሃዊነት ተደራሽ እንዲሆኑና ጥቅሞችን የመጋራት አስገዳጅ ስርዓት እንዲኖር የሚጠይቅ ነው። ድርጅቱ የፓቶጅን ናሙናዎችን በሚስጥር በመያዝ የትርፍ ማከማቻ ብቻ ማድረግ ኢፍትሃዊነት ነው በማለት ተቋማቸውን ገልጸዋል። የበለጸጉ ሀገራት የወረርሽኝ ክትባቶችና መድኃኒቶች አምራች ፋብሪካዎች የፈጠራ መብታቸውን ለታዳጊ ሀገራት ኩባንያዎች እንዲሸጡና ታዳጊ ሀገራትም ክትባታቸውን መድኃኒቶችን እንዲያመርቱ እንዲፈቅዱም ድርጅታቸው ጥሪ አድርገዋል። አባል ሀገራትም በስምምነቱ አንቀጽ 12 ላይ ከመጪው ግንቦት በፊት መስማማት ይጠበቅባቸዋልም ተብሏል። የሶማሊያ ፌዴራል መንግስት ግብጽ ለጸረ ሽብር ውጊያ የለገሰችውን ጦር መሳሪያ የውስጥ ፖለቲካ ችግሮችን በኃይል ለመፍታት እየተጠቀመበት ስለመሆኑ መረጃዎች እንዳሉት በመግለጽ የሳውዝ ዌስት ፌዴራሊስት ግዛት መንግስት ከሰሰ። የግዛቲቷ መንግስት አሜሪካ፣ ብሪታንያ፣ ቱርክና የተባበሩት አረብ ኤምሬቶች አልሸባብን እንዲዋጉ ያሰለጠናቸው ወታደሮች ፌዴራል መንግስቱን የውስጣዊ ፖለቲካዊ ዝግቦችን መጠቀሚያ አድርጓቸዋል ሲል ወቅሷል። በፌዴራል መንግስቱና በግዛቲቷ መንግስት መካከል ውጥረት የተፈጠረው ግዛቲቱ ካለፈው ሳምንት ጀምሮ ከፌዴራል መንግስቱ ጋር ግንኙነት ሙሉ በሙሉ ማቋረጧንና ፌዴራል መንግስቱ ካጸደቀው የአንድ ሰው አንድ ድምጽ የምርጫ ስርዓት በተቃራኒ ቀጥተኛ ባልሆነ የምርጫ ስራ ፕሬዝዳንታዊና የፓርላማ ምርጫ ለማካሄድ መቃረቧን ተከትሎ ነው። የኩዌት ዓለም አቀፍ አውሮፕላን ማረፊያ በድሮን ተደበደበ። የኩዌት መከላከያ ሚኒስትር ሼክ አብዱላህ አሊ አልሳባ ሐሙስ ዕለት በኩዌት ዓለም አቀፍ አውሮፕላን ማረፊያ ላይ የተሰነዘረውን የድሮን ጥቃት ተከትሎ በስፍራው ተገኝተው ጉብኝት አድርገዋል። ጥቃቱን ያነጣጠረው በነዳጅ ማከማቻ ተቋማት ላይ ሲሆን በንብረት ላይ ከፍተኛ ጉዳት ቢያደርስም በሰው ሕይወት ላይ የደረሰ ጉዳት አለመኖሩን ባለስልጣናቱ አስታውቀዋል። ሚኒስተሩ በሲቪል አቪዬሽንና በኩዌት የእሳት አደጋ መከላከል ኃይል አማካኝነት የጉዳቱን መጠንና ጥቃቱን ያስከተለውን እሳት ለመቆጣጠር የተደረገው ጥረት በተመለከተ ማብራሪያ ተሰጥቷቸዋል። ጥቃቱ በመሰረተ ልማት ላይ ብቻ የተወሰነ ጉዳት ያደረሰ ሲሆን እሳቱን ለመቆጣጠርና ደህንነትን ለማረጋገጥ አስፈላጊውን ቅንጅት መደረጉን የመከላከያ ሚኒስቴር በመግለጫው ጠቁሟል። ወደ አድማጭ ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም ምሽት።